መዘክረ ሕይወት ምዕራፍ 1 በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ላግሻረው። መስከረም 1 ቀን 1989 ዓመተ ምህረት ከንጋቱ 12 ሰዓት ተኩል ገደማ በአካባቢው ባህል ጎረጎንባሽ ጎረጎንባሽ እንቁጣጣሽ እንቁጣጣሽ የሚል ድምጽ ነበር የሰማሁት። በውልም ከእንቅልፌ ያልነቃሁም ነበር። ወረህ ግባ ዘምተ ግባ ከዓመቱ ያድርስ ልጄ ቢሳይንካ ክፉ ይለፍ የሚል የትልቅ ሰው ድምጽ እንቅልፉ ገና ያላለቀለት እንቅልፍና ሰመመን የሚጎትተው ድምጽ ሰማው። ድንገት በመስቀል ቅርጽ የተሰራ የተለያየ ህብረ ቀለም ያለው የአበባ ጉንጉን በዓይኔ ላይ ተውለበለበ። ያኔ ነበር የስንዴው ዛላና የአተር ባቄላው እሸት ካለበት ከአምራቹ ገበሬ ልቤ የገሰገሰው። መቼም ላም አልቦ ወተት ስንዴ ዘርቶ እሸት ከደጉ ባላገር እንደማይጠፋ ልብ ያውቋልና ሂድ ተሻገር አለኝ። የስንዴውና የአተር ባቄላው እሸት ከስጋና ከወተት እጅግ እንደሚበልጥ እናቴ ስለምትነግረኝ አገሩን ለማየት ስነፍቀው ነበረ። ከገበሬው መንደር ከዘካሪው ሰፈር ሄጄ የአበባውን መዓዛ የሀገሩንና የባህሉን ለዛ ማየት ነበር የተመኘሁት። እናቴ ትውልድ አገሯ ከደጉ ባላገር ከአምራቹ ገበሬ ያንድ ትልቅ አባወራ ሰው ልጅ ነበረች። ነገር ግን በስም እንጂ በአካል ሀገሩን ሄጄበት ስለማላውቅ በጣም እጓጓለሁ። እናቴ ከወላጆቿ ይልቅ የኔታን ስማቸውን አዘውትራ ስለምትጠራ የኔታ የሚለው ስም የአያቶቼ ስም ስለሚመስለኝ ናፍቆታቸው በውስጤ ተቀጣጠለ። እናቴ እኔ ያልኩትን ሁሉ እምቢ ስለማትለኝ ከአያቴ ዘንድ ጎንደር ውሰጂኝ ብዬ ጉትጎታዬን ቀጠልኩ። የእናቴ እናትና አባቷ አያቶቼ ይችን ዓለም በሞት ከተሰናበቱ ዓመታት ተቆጥረዋል። ነገር ግን ሞት ስሰማ ስለምደነግጥ አልነገረችኝም። ወንድሟና እህቷ ስላሉ ብቻ ጥያቄን በመቀበል እኔን ይዛ ወደ ክፍለ ሀገር ገባች። እኔም ስለኔታ በዚህ ጉዞ ላይ ያለው ነበር እንድታስረዳኝ ጠየቅኳት። አባይ በረሃውን ተሻግረን ደጀን ከተማ ልንደርስ ትንሽ ሲቀረን አቀበቱ ላይ የፀሐዩ ግለት ቀዝቅዞ ትንሽ አየር ወይም ነፋስ አግኝተን ስለነበር ቀለል ብሎናል። ልጄ 10 ጊዜ የኔታ የምትለኝ ለምንድን ነው? እንግዲያውስ ዛሬ ቁርጥህን ወቅ። የኔታ የሚባሉት የአብነት ወይም የቆሎ ትምህርት የሚያስተምሩት አባቶች ናቸው፣ አያቶች አይደሉም። እነሱ ቢኖሩልህማ በምን እድልህ አለችና ለብዙ ዓመታት ስለኔታ ስጠይቃት የነበረውን ጥያቄ እየነገረችኝ እንባዋ በጉንጮቿ መካከል ፈሰሰ። ሸንጎበቷን በእጇ መዳፍ ላይ ደግፍ አድርጋ የሐዘን ስሜት ፊቷን ወረረው። ዓይኗ ያዘነበውን እንባ አዝንሞ ሌላ ለማውረድ ሽፋሽፍቶቿ እስከሚከደኑ ብቻ ይጠብቅ ነበር። በጣቶቼ ጫፍ ጉንጮቿ መካከል የሚፈሰውን እንባን እያበስኩላት ማጽናናት ሞከርኩ። ነገር ግን መታገስ አልቻለችም። የእናቴ የሐዘን ስሜት እኔንም ውስጥ የዘልቆት ገባ። እናቴ ስትከፋብኝ አልወድም።
እኔም እንባ ተናነቀኝና በውስጤ የታመቀውን በእንባ ገለጽኩት። ተሳፋሪዎቹ ሁሉ የኔን መብረክረክና መርበትበት አይተው እኔንም እናቴንም አጽናኑንና ተረጋጋን። እኔን ግን ወደ ተወለድኩበት ቦታ ወደ አዲስ አበባ ልትመልሰኝ እንደማትችል አስቀድማ ከአዲስ አበባ ስንነሳ ነግራኝ ስለነበረ እናቴ ብቸኝነቷ አሳዘነኝ። ብቻ የተመኘውበት ቦታ ከኔኔታ ጋር ታድርሰኝ እንጂ ችግር የለውም እያልኩኝ በውስጥ ያስብ ነበር። ከታላቅ እህቷ ጋር ተቀምጬ አያቶቼ ቦታ ሆኜ እንድማር ወስናለች። የአያቶችን ቦታ ወርሳ የተቀመጠች የእናቴ ታላቅ እህት ወይዘሮ አንችናሉ እሷ ቤት ደርሰን ባህር ዳር ካደርን በኋላ ሲነጋ ረፋዱ ላይ ጎንደር ደረስን። የወግና የልማዱን ቤተሰባዊ ጨዋታ ስንጫወት አደር። በሚገባም ተስተናገድን። ጠቦትም ታርዶልን ዘመዱም ጎረቤቱም የሩቁም የቅርቡም ተጠርቶ ስንጫወት ስንደሰት አደረን። እናቴ 3 ቀን ብቻ እንዳደረች በነጋታው በአባቴ ጉዳይ የፍርድ ቤት ቀጠሮ ስለነበራት ተመልሳ ወደ አዲስ አበባ መጣች። በአምስተኛው ቀን ካክስቴ ቤት የአብነት ተማሪ ማታ ሰዓት ድንገት ላይ እኔ ብርሃን ሆኖ ተከሰተ። በእንተ ስማ ለማርያም ስለመብርሃን ብለው አለ። ልብን ደስ በሚያሰኝና አንዳች ነገር ሊከለክሉት በማይቻል ርህራሄ በተሞላበት ድምፅ ንሳማ ተዘከረው ልጄ አለች አክስቴ። ቀኑ ሰንበት በመሆኑ አንድ እንጀራ ሙሉ በሰፌድ አድርጋ ሰጠችኝ። እኔም ብርቅ ስለሆነብኝ ልዘከረው ወደ በረንዳ ወጣሁ። ተማሪው ከስር ፎጣ ነገርና በላይ የተቀጣጠለ የበጎች አወዛ ደበሉ የሚባለውን የደረበ ልጅ እግር ተማሪ ነው። ያስተሜ አልኩኝ አትኩሬ መልኩን እየተመለከትኩ። ትንሽ ቁራሽ ተሰጥቶት ብዙ ምርቃት እየመረቀ የድንግል ማርያምን ስም ደጋግሞ ይጠራ ነበር። ደግሞ ከአንደበቱ የሚወጣው የውዳሴ ማርያም ዜማ ልብን ይመስጣል። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ነስተበቅ። በቆሎ ተማሪው ፈዝዤ ልሰጠው ያስኩትን ቁራሽ በእጄ እንዳያስኩ ተገትሬ ቀረው። በክንዱ ላይ ያንጠለጠላት የሰሌን ኮፈዳው በቁራሽ እንጀራ አፍ እስከ ገደፏ ድረስ ተሞልታለች። ውሾቹ ቀኝና ግራውን ከበው እንደ መቃብር አፈር ያጣድፉታል። በአንድ እጁ ቀጭን ዘንግ በአንድ እጁ ደግሞ መግረፊያ ለበቅ አርጩሜ ነገር ይዞ ውሾችን እንዳመጣጣቸው እየገረፈ ይመልሳቸዋል። በያዘው ቀጭን ዘንግ ከላይ እያሳየ ውሾቹ ዘንጉን ለመያዝ ሲንጠላጠሉ ከስር እግራቸውን ሲገርፋቸው የተለየ ድምፅ ወይም ጩኸት እያሰሙ ይሸሻሉ። ሌሎቹ ውሾች ደግሞ ወደ ቤታቸው እስኪሄድላቸው ድረስ የቤቱን በር አንቀው በመያዝ የድረሱልኝ ጩኸት ይጮሃሉ። ውሾቹና ተማሪው ድራማ የሚሰሩ ይመስላሉ። እኔም የቤታችን በር ላይ ሆኜ የተማሪውን ሁኔታ በመገረም እያየው ፈዝዤ ቀረው። ውሾቹና ተማሪው ትግላቸውን ባይጨርሱ ደስታዬ ነበር። እንደነርሱ መሆን የማይቻልና የቆሎ ትምህርት ቤት ለነሱ ብቻ የተሰጠ የጸጋ ስጦታ አድርጌ በመገመት አግዝፌ ተመለከትኩት። አልያም ደግሞ እናትና አባት የሌላቸውና ሃይባ ያጡ የጎዳና ተዳዳሪዎችም መሰሉኝ።
በመገረም የተማሪውን ጉብዝና እያደነኩኝ አክስቴን ለማናገር ቸኩዬ ወደ ቤት ገባሁ። በእንተ ስሟ ለማርያም ስለመብርሃን የለንም። በእንተ ለማርያም ስለመብርሃን የለንም። እንጀራም ቢሆን ስለማርያም የለንም። ፍርፍርም ቢሆን ስለማርያም ስለ ገብረ ክርስቶስ። አክስቴ እንዴት ለምነው ይበላሉ? እናትና አባት የላቸውም? እንዴት ያሳዝናሉ አልኩኝ። ከላይ ከሌላ መንደር የሚለምነውንም ተማሪ ጨምሬ። አክስቴም መሳቅ ልማድ ሆኖባት ክፉም ይሁን ደግ በፈገግታ ሁሉንም ታሳልፈዋለች። ፈገግታዋ ግን በራሱ መልስ ነበረ። የእግዚአብሔር አገልጋዮች ናቸው፣ እናት አባት አላቸው አለችና ቀና በሆነ መልስ መለሰችልኝ። ታዲያ እኔም መማር እችላለሁ አክስቴ ስል ምኞቴን ገለጽኩላት። የማይቻል ስለመሰለኝ አክስቴን ጠይቄ ቁርጤን ላውቅ ፈልጌ ነበር። አክስቴ ግን እቅፍ አድርጋ በመሳም የእሽታ ወይም የይሁንታ ፈቃዷን ገለጸችልኝ። ነገውኑ ወስጄ ከኔታ ጋር አስተዋውቃቸዋለሁ። ደግሞ አንተ ለመማር ያብቃህ እንጂ ምን ችግር አለው ልጄ ስትለኝ ከደስታዬ ብዛት የተነሳ ሌሊቱ ሊነጋልኝ አልቻለም ነበር። ከተወለድኩበት ቀን ጀምሮ ነፍስ እስከማውቅበት ድረስ ሌሊቱ አልነጋልኝ አለ ያን ጊዜ ብቻ ነበር። አክስቴም ሲነጋ ከኔታ ጋር ወስዳ አስተዋወቀችኝና የአብነት ትምህርት ጀመርኩ። እኔ አዲስ አበባ ተወልጄ የሰባተኛ ክፍል ተማሪ ሁኜ ነበር ወደ ጎንደር እናቴ ወሰደችኝ። አክስቴም ከእናቴ ባደራ እኔን ተቀብላ ልታስተምረኝ ቃል ገብታላት ነበር። አስኮላውን ትምህርት ትቼ የአብነት ትምህርት ቤት ገባሁ። አባቴ በሆነ ባልሆነው ከሰው ጋር ይጣላ ስለነበረ የአባት ፍቅር አላውቅም። አንድ ቀን ከጎረቤታችን ልጆች ጋር በአጥር የተነሳ ተጋጭተው ደብድበው ስለገደሉት እስር ቤት የአባቴ ገዳዮች ገብተዋል። በዚህ ምክንያት ነበር እናቴ ምናልባት ደም ሊመልስ ይችላል ሲሉ እንዳይገድሉብኝ ብላ ስለፈራች በምክንያት እንድማር ወደ ቤተሰብ ጎንደር ወሰደችኝ። በመከራ ውስጥ ማለፍ ቀላል ባይሆንም በእግዚአብሔር ግን ሁሉም ይቻላል። ለካ የማይቻለውን ችሎ ማለፍ አሁን ላይ ሆኖ መታዘብ ነው። አክስቴ የምትታወቅበት ንግግሯ ነበር። ወደ አብነት ትምህርት ቤት ከመግባቴ በፊት የተሰጠኝ ቅኔያዊ ማስጠንቀቂያ ነበር። አክስቴን የማረሳትና ማታ ማታ ከምታጫውተኝ ቁም ነገሮች መካከል አንዱ ይሄ ነበረ። ምን መሰለህ፣ አንድ ባለጸጋ የቤተ ክርስቲያን ሰው ነበሩ። ይጾማሉ፣ ይቆርባሉ። የጸሎት መጽሐፋቸው ከ10 በላይ ነው። ወደ ቤተ ክርስቲያን በጧት ሲሄዱ 10ሩንም የጸሎት መጽሐፍ አሽከራቸውን አሸክመው ይሄዱ ነበር። ነገር ግን ጸሎት የሚያደርሱበት አንዱን መጽሐፍ ብቻ ነው። ታዲያ አሽከራቸው ተሸክሞ ወደ ቤት ሲመለስ ሰዎች ይጠይቁታል። ሁልጊዜ የምትሸከመው ምንድነው? ታደርሳለህ፣ ትመልሳለህ ብለው ሲጠይቁት የጌቶቼ ጸሎት መጽሐፍ ነው ይልና ይመልስላቸዋል። ጌቶች ታዲያ ይህንን ሁሉ ይጸልዩታል ሲሉት አይ በአንዱ ብቻ ነው የሚጸልዩት አለ። ታዲያ የቀረውስ ሲሉት የቀረውማ የኔው ሸክም ነው አለ ይባላል። አንተም ቢሆን ልጄ በተግባር የምታውለው ሁን እንጂ መማሩንስ አስተምርሃለሁ። ጸሎት እንጂ የጸሎት መጽሐፍ መሸከም ካልተጸለየበት ትርፉ ድካም ብቻ ነው። ትምህርትም ተምረህ ጥቅም ላይ ካላዋልከው ተማርኩ ማለት ብቻ አይጠቅምም። ታዝበን የምናልፋቸው ብዙ ነገሮች ቢኖሩም ራሳችን አለመታዘባችን ግን ራሱ ትዝብት ነው ልጄ እያለች
የምታጫውተኝ ቁም ነገር በእኔ ደርሶ አየሁት። ዳዊቴን ከነማህደሩ አንግቤ ወደ ቤተ ክርስቲያን ሁልጊዜ ገሰግሳለሁ። ለካስ ሁልጊዜ የምደግመው ጎሳን ብቻ ነበረ። አንድ ቀን ራሴን ታዘብኩትና ለአንድ የአብነት ተማሪ ጓደኛዬ አማከርኩት። ሁልጊዜ ጎሳን መድገም ደስ ይለኛል፣ ለምንድን ነው አልኩት። ጓደኛዬ ፈላስፋ ቢጤ ነው፣ ቀልደኛም ነው። ልብህ መልካም ነገርን ካፈለቀ ደግመህ ደጋግመህ ድገመው አለና ትርጉሙን ሳላስበው ነገረኝ። በሱ አባባል ደግሞ ጎሳ ማለት በጓደኛዬ ትርጉም ዘረኛ፣ ጎጠኛ የሚል ትልቅ ትርጉም አለው። ልብህ መልካም ነገርን ካፈለቀ እንደ ጎሳ ያለ ትልቅ ጸሎትማ ከየት ተገኝቶ ብለህ ነው አለና እንደገና ማባበል ጀመረ። በንግግሩ እንደደነገጥኩኝ አይቶ ማረጋጋቱ ነበር። የአብነት ተማሪው ጓደኛዬ ንባብ ይገድላል ትርጉም ያድናል የሚለው ትክክል ነበር። አሁን ግን ጎሳን ብቻ ሳይሆን አድነኒ እግዚኦ እስመ አልቀ ኄር ብዬ መድገም ጀምሬያለሁ። መዘክረ ሕይወት